ወይዘሮ ሳራ የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ፣ ወደ ኢትዮ ራነርስ ለቃለ ምልልስ ስለተገኘሽ እጅግ አድርጌ አመሰግናለሁኝ። በዛሬው በመጣው ውጤት ምን ተሰማሽ? ዛሬ የመጣው ውጤት ያው ደስ ብሎኛል ከማለት ልጀምር። ያው እኛ ኢትዮጵያውያን በአትሌቲክስ ዙሪያ ሁልጊዜም ትልልቅ ውጤቶችን እንጠብቃለን ስለለመድ ነው ማለት ነው። የዛሬው ግን ለየት የሚያደርገው እያንዳንዷ የተሮጠበት የሩጫ አይነቶች አሸንፈናል። እውነት ነው። ያው በሰሞኑን ሚዲያ ላይ እንደሚሰማው ብዙም ሰው እንደሚያውቀው ብዙ አትሌቶች በቪዛ ምክንያት ቀርተውብናል። ነገር ግን እንደዛም ሆኖ ዛሬ እያንዳንዷን የሩጫ መደብ አሸንፈን ስንገባ ከቃላት በላይ ነው። እዛ ጋር በነበርኩበት ሰዓት ያው በጣም እያለቀስኩ ነበረ። የደስታ እንባ አንዳንድ ጊዜ ከልብ ውስጥ የሚመጣ ነገር ስለሆነ የምትቆጣጠረው ነገር አይደለም። ከጩኸት የተነሳ ቃሌም ተዘግቶ ያው ኢትዮጵያ አሸንፈሻል፣ እንኳን ደስ አለሽ፣ ኢትዮጵያ አሸንፈሻል እያልኩ ስጮህ ነበረ። አገር ስታሸንፍ ከማየት በላይ ደስ የሚል ነገር የለም። እነዚህ ታዳጊ ወጣቶች፣ ታዳጊ አትሌቶች አገራቸውን አሸንፈው አስጠርተው ወደ ሀገራቸው ሲመለሱ እጅግ በጣም ደስ ይላል። ዓለምን ያስደመመ ሩጫ ነው። በተለይ ክሮስ ካንትሪ ማለት ከአሁን በፊት እኔ ከአትሌቶች ጋር እንደዚሁ የቲሙ የቡድኑ መሪ ሆኜ አውስትራሊያም ላይ ተሳትፌያለሁኝ። ከባድ ነው፣ እጅግ በጣም ከባድ ነው። ፈታኝ የሆኑ መንገዶች አሉት። ውሃ አለው፣ ጭቃ አለው፣ ሎግ ላይ መዝለል አለው፣ ጥሻ ውስጥ መግባት፣ ሳር ላይ መሄድ አለው እና ይሄንን ሁሉ የእያንዳንዱን ስልት ተቋቁመው ሲሮጡ ብቻቸውን አይደለም፣ ወይም ያው አሜሪካኖች ወይ እንደዚህ ብቻ ዓለም ጋራ ነው የሮጥነው። ዓለም ጠቅላላ ነው እዛ ጋር የተገኘው። ከዚህ ሁሉ ዓለም ውስጥ በጥቅሉ ሁለተኛ፣ በየተሳተፍንበት ደግሞ በወርቅ ቀላል አይደለም። ስለዚህ በጣም ደስ ብሎኛል። ቃላቶች ብፈልግም ላገኝ የምችለው ነገር የለም። ምክንያቱም ያው ደስ ብሎኛል ነው እንግዲህ መግለጫው ጥቅ። ስለዚህ ያው ፈጣሪ ይመስገን፣ አልሐምዱሊላህ፣ አላህ ምስጋና ይግባው። አትሌቶቻችንን በጣም ተደስተዋል። ለወደፊት ለኢትዮጵያ ተስፋ የሚሆኑ አትሌቶች አይተናል፣ አፍርተናል። ትልቁ አሁን ለየት ያለ ነገር ምንድን ነው የሆነው? ለምንድን ነው ዛሬ ውጤት ሊመጣ የቻለው? ላለፉት የተወሰኑ ዓመታት አትሌቲክሱ ስብራት ምንድን ነው ብለህ ልጠይቀኝ ትችላለህ ብዬ አስባለሁ። ጥያቄህን ቀማሁ መሰለኝ፣ ይቅርታ። ምንድን ነው የነበሩትን ሁኔታዎች በማየት በመገምገም እንደ ፌዴሬሽን እንደ ቦርድ ማለት ነው ምንድን ነው የተፈጠረው ችግር? ምንድን ነው እኛስ እዚህ ላይ ኮንትሪቢሽናችን ምንድን ነው መሆን ያለበት? በምን መልኩ ነው ለውጥ ማምጣት ያለብን? በምን መልኩ ነው ማሻሻል መስራት ያለብን የሚለውን ነገር አይተን ቁጭ ብለን ተወያይተን ተገንዝበን ማለት ነው። ያው ችግር ከግንዛቤ ነው የሚጀምረው። ችግሩን ራሱ ችግር ነው ብሎ መቀበል ትልቅ ነገር ነው። አንድ ሰው ችግርን ችግር ነው ብሎ ሲቀበል ኦልሬዲ መፍትሄ አግኝቶለታል። ምክንያቱም መላ ወደ መምጣት ስለሚሄድ እና እኛ ደግሞ ችግሩን ስናየው ችግሩ ምን እንደሆነ አግኝተነዋል። የአትሌቶቹ አብሮ አለመስራት፣ አብሮ ተደጋግፎ መሆን ባለበት በስፖርታዊ ዲስፕሊን ስር ተዳድሮ እኔ ያው አደባባይ ላይ ያለ ነገር ስለሆነ ምንም ሚስጥር አይኖረውም። አትሌቶች የማይነጋገሩበት፣ አትሌቶች ሰላም የማይባባሉበት፣ አትሌቶች አኩርፎ የጎሪጥ የሚታዩበት፣ ትከሻ ለትከሻ የሚገፋፉበት ብዙ እንትኖች ኢቬንቶች ሄጃለሁኝ። በጣም ልብ የሚሰብር በጣም የሚያሳዝን። እንግዲህ እነዚህ ልጆች ናቸው፣ ትንንሽ ልጆች ናቸው። ስለዚህ ያው እኛ እንዳደረግናቸው ወይንም በአካባቢያቸው የነበረው ሰው ኢንቻርጅ የሆነው ሰው እንዳደረጋቸው ነው የሆኑት። ስለዚህ እንደሱ አይነት እነዚህ ልጆች ከመሆን ካለባቸው መስመር ማውጣት
ከባድ ነው። አሁን ግን ወደ መስመራቸው ተመልሰው አንድነት ፈጥረን የዚህ የስልጠናውን ፕላን ስናወጣ አንድ ላይ ተሰብስበው ማማን ቢያሰለጥናቸው ማማን አቅፎ ቢይዛቸው ነው ውጤታማ የሚሆነው። የድሮ በነቀነኒሳ ዘመን የነበረው ነገር እንዴት ነበረ? እነዛ ሰዎች ሴት አሉ አሰልጣኞቹ በሚል እነ ሻምበል ቶሎሳ ቆቱን ወደዚህ በመመለስ እነ ሁሴን ሽቦን እነ ሁሉንም በመመለስ አስተባብረው አንድ ላይ አያይዘው እንዲሰለጥኑ አድርገናል። ትሬኒንጉ በዛ ልክ ነበረ። ያው ፊዚካል ትሬኒንጉን ሁሉም ያውቀዋል፣ አዲስ ነገር አይደለም። ነገር ግን በስነ ልቦና ላይ ብዙ አዋቂዎች መጥተው ተሳትፈው እኛም ቢሆን ሄደን ማለት የሚገባንን ሁሉ ተሳትፈንበት ተነጋግረን እነዚህ ልጆች ላይ ትልቅ ለውጥ አምጥተናል። ዛሬ እንደ እህትማማቾች እንደ ወንድማማቾች ለሰከንድ መለያየት አይፈልጉም። ይስቃሉ፣ ይጫወታሉ፣ ቀላለዳሉ፣ ይመካከራሉ፣ ይዋደዳሉ። እኔ ባለፈውም ተናግሬያለሁኝ። በአብሮነት ውስጥ ማሸነፍ አለ፣ በአብሮነት ውስጥ መሻገር አለ፣ በአብሮነት ውስጥ ውጤት አለ፣ በአብሮነት ውስጥ ንጹህና ጥሩ መንፈስ ያለበት ቦታ ሁሉም መልካም የሆነ ውጤት ስላለ ዛሬ ንጹህና ጥሩ መንፈስ ስለነበረ ውጤታማ ሆነናል። በጣም ደስ ብሎኛል ነው የምለው። ኦኬ፣ ይሄን ውጤት ያመጣው ልጆቹንም ስመለከት አንቺም ማታም ከመጣው ጀምሮ ስመለከት ልጆቹን እየተከታተልሽ ስታበይ ምግብ ስትይ በቃ እንደ ልጆችሽ አድርገሽ ስትንከባከቢ እያየሁ ነበረ እና ቲም ስፕሪት እንዳለ ተረድቻለሁኝ። በኢንተርቪዎቹም አትሌቶቹም ሁሉም ነግረውኛል። አንቺ ይሄ የስራ አስፈጻሚ ሁለተኛ የስራ አስፈጻሚ ዘመንሽ ነው። የመጀመሪያውን ተርም ጨርሰሽ ሁለተኛውን ተርም ይዘሻል። ልጅ አሳዳጊውን ይመስላል። ትረጅኛለሽ ብዬ አስባለሁ። ይሄንን ቲም ስፕሪት ከዚህ በፊት ማምጣት አልተቻለም ነበረ? ምንድን ነበር ችግሩ? የአስተዳደሩ ችግር ነው? አሁን የመጣው የስራ አስፈጻሚ የለወጠው ለውጥ ነው? ምንድን ነው ሚስጥሩ? ያው ቅድም እንዳልኩት ነው። ችግርን እንደ ችግር ስትረዳው ወደ መፍትሄ ትሄዳለህ። አሁን ቁጭ ብለን ስንወያይ ችግርን እንደ ችግሩ የቱ ጋር ነው የሚለውንም ነገር አድሚት አድርጎ ይሄ ነገር ችግር ነው ብሎ ለመቀበል ራሱ በጣም ትልቅነት ይፈልጋል። ችግርን አምኖ መቀበል ምንድነው የጎደለው ጎሏል ወይ ብለህ አንዳንድ ጊዜ እንደ ሽንፈት መቁጠር አያስፈልግም። እንዳለማወቅም መቁጠር አያስፈልግም። እውነት ነው። በዚህ ሰዓት ይሄ ችግር ስለተፈጠረ እኛን ይመለከታል ማለት እኛን ይነካልን ብሎ ማሰብ አያስፈልግም። ችግር አለ ብሎ አፈንድቶ አይቶ ይሄ ቅንነት ነው። ቅንነት ይጠይቃል ወደ መፍትሄ መሄድ። ስለዚህ አሁን ወደ መፍትሄ ስለተሄደ ከኔነት እኛነትን ስለተመረጠ ያው አትሌቲክስ እና ፌዴሬሽን ሁሌም ስሙ ይነሳል፣ ይታወቃል። አዲስ ነገር አይደለም። ለአመታት እኛም ወደዚህ አካባቢ ከመምጣታችን በፊት ብዙ ውጣ ውረዶች፣ ብዙ ስንክሳር ያለበት ቤት ነው። ነገር ግን ያው ችግር አለ ብለህ ስትል ለችግሩ መፍትሄ ስትፈልግ መፍትሄው ሲገኝ አፕላይ ወደ ማድረግ ደግሞ ስትሄድ መፍትሄውን አውርቶ መለያየት ብቻ ሳይሆን መፍትሄውን አፕላይ አድርጎ እንዲሰራ ሲደረግ ይኸው እንደዚህ ውጤት ይመጣል ማለት ነው። ስለዚህ ችግሩን ስላገኘ ነው መፍትሄውን አግኝተን ዛሬ ውጤታማ ሆነናል እላለሁ። አመሰግናለሁ። ኦኬ፣ እንደው ቶኪዮ ብዙ ነገር ያስተማራችሁ ይመስለኛል። ከቶኪዮ መልስም እኔ ሰለሞንን ኢንተርቪው አድርጌው ዓለም ሁሉ ተቀባብሎት እኔንም ውስጤን የሚነካ ንግግር እስከመናገር ማለት የተናገረው ንግግር እኔንም ልቤን ሰብሮታል። ምናልባት ከሱም የወሰዳችሁት ሌሰን አለ? አሁንም እንደገና ያው ነው። ችግሮችን አይተን ለችግሩ መፍትሄ ፈልገን አንድ ሀገር ህብረተሰቡ አብሮ ሲኖር የራሱ የጋራ የሆነ ችግሮችን ደግሞ አብሮ መፍታት መቻል አለበት። ኦኬ፣ የሚቀጥለው ጥያቄ አንቺ እስከዛሬ ድረስ ከሄድሽባቸው በስራ አስፈጻሚ ዘመን አስፈጻሚ ሆነሽ ከሄድሽባቸው ውድድሮች በሙሉ ለአንቺ ስፔሻሉ የጊዜ የትኛው ነበር? ስፔሻሉ ጊዜ በኋላ እኔ ብዙ ውድድሮች ይባላል ከሄድሽባቸው እኮ ነው ያልኩት። አንድም ሂጂ የኔ አይደለም፣ አንድም ሂጂ ሁለትም ሂጂ ምንም ሂጂ እንደው በውጤታማነቱ
ወይንም የተሳካ ዘመን ያሳለፍሽበት የትኛው ነው የኔ ጥያቄ። የዛሬው ነው። በቃ ይሄን ብቻ ነው የፈለኩት እኔ። አንድም ሶስትም ሰው በስራ ነው የሚሄደው ብዬ ነው የማምነው። ሳይመረጥ አይኬድም። ድምፅ ሰስቶ ነው የሚኬደው። የስራ አስፈጻሚ አምኖበት ነው የሚኬደው። ከዛ ውጭ ወጥቶ ሌላ ነገር ሊያወራ ይችላል። የኔ ቢዝነስ አይደለም። ታምኖበት ነው ግን አሰራር አለው ብዬ አምናለሁ። የትም ግን ለአንቺ ስፔሻሉ የታህላሲ ውድድር ነው ማለት ነው። አመሰግናለሁ። በንግግሮች በሙሉ ስመለከትሽ 3 ቃላቶችን ትናገሪያለሽ። የምትናገራቸው ቃላቶች እግዚአብሔር፣ አላህ፣ ኢትዮጵያ። 3ቱ ነገር ትናገሪያለሽ። 3ቱ ነገር ደግሞ ያለው ሰው ይሄን ማሰብ ራሱ ከቅንነት ወይንም እግዚአብሔርን ከመፍራት የሚመጣ ነገር ነው እና እንደው በእናንተ መሀል በስራ አስፈጻሚዎች መካከል ክፍተቶች አሉ፣ ልዩነቶች አሉ ይባላል በሰፊው። እነኚህን ለመፍታት በውስጥሽ ይቅር ባይነትና ቅንነት እንዳለ እረዳለሁኝ። አሁን ከምታደርጊያቸው ነገሮች ብትበደይም ምን ብትይም ከሰዎች ጋር ያለውን ነገር በቀላሉ ለመፍታት በአንቺ በኩል ታደርጊዋለሽ፣ ከሁሉም ጋር ማለት ነው። እሺ እንደ ማስተርም ሆነሽ እንደ በላይ ሆነሽ ያሉትን ቅራኔዎች አትሌቶቹን ከአትሌቶች ለምሳሌ ዛሬ ቀነኒሳ እዚህ ቦታ ላይ መጣ። ለመጀመሪያ ጊዜ ነው እኔ በኢትዮጵያዊነቴ የኮራሁበት ነው። ቺቤት እንዴት ሆና ከሱ ጋር ስል እንደነበረ ሌሎች አትሌቶችም እንዴት ሆኖ ሲሉ እንደነበረ ተመልክቻለሁ እና በጣም ደስ ነው ያለኝ። እና አሁንም ለምሳሌ ትልልቆች አትሌቶች ልክ እንደዚህ አሁን እንደ ቀነኒሳ አይነት አትሌቶችን እያመጣችሁ በእንዲህ አይነት ውድድር ላይ አትሌቶቹ ሞራል እንዲሰጡ፣ ክፍተቶች ሲፈጠሩ ክፍተቶችን እየዘጋችሁ ለመነጋገር በአንቺ መንገድ አንቺ ግማሽ መንገድ ለመሄድ ፈቃደኛ ነሽ? በጣም ፈቃደኛ ነኝ። ያው እያደረግነው ነው። ከአሁን በኋላም ታደርጊዋለሽ። አሁን ላሉት ነገሮች በሙሉ ኃላፊነቱንም አንቺ ትወስጃለሽ ብዬም አስባለሁ። እንደው እንዳጠቃላይ ለአትሌቶች የምታስተላልፊው መልእክት፣ ለአሰልጣኞች የምታስተላልፊው መልእክት፣ ለስራ ባልደረቦች፣ ለስራ አስፈጻሚ፣ እንዳጠቃላይ ለፌዴሬሽኑ፣ ለኦሎምፒክ ኮሚቴውና ለፌዴሬሽኑ የምታስተላልፊያቸውን መልእክቶች አድርገሽ ደክሞሻል፣ ድምፅሽ ተዘግቷል፣ የነበረሽን ስሜት አይቻለሁኝና ብዙ ማቆየት አልፈልግም። ለነኚህ ግን የምታስተላልፊው መልእክት ከአንዱ ጀምረሽ። ከመጣን ጀምሮ ብዙ እንቅልፍ የለም አውቃለሁ። ምክንያቱም ያው አንክሸስ ትሆናለህ፣ ትጨነቃለህ። ልጆቹን ስታያቸው ደግሞ ትባባለህ፣ ያው ትፈራለህም ጭምር። በእርግጥ በጣም ትሬን ተደርገዋል። ውስጣቸው ጥሩ ነው፣ መንፈሳቸው መልካም ነው። ውስጣቸው ንጹህ ስለሆነ ንጽህና ደግሞ ያሸንፋል። ንጽህና ማለት መልካምነት ማለት ነው። መልካምነት ማለት ነው። ውስጥህ ላይ ጥቁር ነገር ወይም ቁርሾ እኔ ብዙ ጊዜ ስላቸው እንደ ቀልድ የምጠቀማት አባባላለች። ቁርሾ እንደ እርሾ ሆድ ይነፋል፣ ሆዱ የተነፋ አትሌት ደግሞ መሮጥ አይችልም እና ይስቃሉ። ያው አንዳንድ ጊዜ ሂውመርም ጥሩ ስለሆነ ነው። እኔ ማስተላለፍ የምፈልገው ነገር ከአትሌት ጀምሪልኝ፣ ከዛ ወደ አሰልጣኝ እንምጣ፣ ከዛ ወደ እናንተ ቢሮ እንመጣለን። እንትኑን ስቴፑን እንድንጠብቅ ብዬ ነው። አሁን ካየሽው ህብረት አኳያ እኔም ማለት የምፈልግበት መስመር ስላለኝ ነው። ሁሉንም አንድ ላይ ነው የምመለከተው። የሁሉም ችግር አንድ ነው። የሁሉም ችግር ነገሩን የኛ የሀገር የጋራ ይመለከተኛል፣ ይሄ ነገር ስለኔ ነው ሳይሆን ስለኛ ነው የምትለዋን ነገር መያዝ አስፈላጊ ነው። ዛሬ አትሌቶቹ ስለ ሀገራቸው ስለ ኢትዮጵያ ነው የሮጡት። የተፋቀሩት የተዋደዱትም ስለ ሀገራቸው ስለ ኢትዮጵያ ነው። ሰው ልጅ ከወለደችው እናቱ በላይ የሚወደው ሰው ያለ አይመስለኝም። የኢትዮጵያና ወላጅ እናትንም ደግሞ ለይቶ ማየት ይከብዳል፣ አይቻልም። እናት ነች፣ በቃ የበቀልክባት መሬት አገር ናት። ስለዚህ ሰው ለሀገሩ መጨከን አይገባው፣ ሰው ለወገኑ መጨከን አይገባው። ምክንያቱም የሚኖረውም አንዴ ነው። ትተህ የምትሄደው ታሪክ ደግሞ አለ። ከሌ በነበረበት ዘመን እነ ከሌ በነበሩበት ዘመንም መባል አለ። ስለዚህ በተለይ በአትሌቲክስ ላይ እንደ ዓለም እንደ አገር ትልቁ ነገር ከአሁን በፊት ከአሁን በኋላ ብዙ የሚያስጠሩ ነገሮች ይኖራሉ፣ እየመጡም ነው። ከዓለምም ጋር ትከሻ እየተለካካን ነው።
ኢትዮጵያ ትላንት የነበረችበት ቦታ አይደለም ያለችው። ሁላችንም ቀና የምንልበት ፖይንት ላይ ደርሰናል። እስከ ዛሬ ግን አንድ መጠሪያችን አትሌቲክስ ነበር። እስከ ዛሬ መጠሪያችን አትሌቲክስ ነበር። ያንን ትላንት በጨለማው ዘመን በሩቁ ዘመን ቴክኖሎጂም ሆነ ብዙ ነገሮች ባልነበሩበት ዘመን የደገፈንን አትሌቲክስ ለመደገፍ በቅንነት ለማየት አለመቻል ትንሽ ይከብዳል። ያው ችግሩ እዛ ጋ ነው ካል ምንድነው መፍትሄው? አንድ መሆን፣ ቅን መሆን፣ ለሀገር ነው የምሰራው፣ ለሀገር ነው ይመለከተኛል ብሎ ያንን ችግር አይደንቲፋይ አድርጎ መፍትሄ መፈለግ ነው። ለሁሉም መፍትሄው መልሱ አንድ ነው። በቃ የራሴ የኛ የሀገር ጉዳይ፣ የህልውና ጉዳይ፣ ታሪክ ጥሎ የማለፍ ጉዳይ እና ለአስፈጻሚ ለአትሌት ወይም ያው ብዙ የተጠቀሱ አካላቶች አሉ። ለነሱ የተለያየ ነገር የለኝም። የሀገር ጉዳይ ትልቅ ነገር ነው። ሀገር ስትኖር ሀገር ከፍ ስትል ነው እኛም ቀና ብለን የምንሄደው እና ያው የሀገርን ጉዳይ ለማስቀደም በመጨረሻ የምትይው ነገር የለሽ? ጨርሰሻል? በመጨረሻ ከሁሉም ሀገር ትቀድማለች ይችላል። አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ።